ይህ ቤት እንግዲህ ከሁለት ቀን በፊት ያስረከብነው የሆነ ቤት ነው። በደቡብ ወሎ ውጫሌ ከተማ ላይ የተሰራ የሆነ ቤት ነው። ቤቱ እንግዲህ እንደምታዩት ኮርኒሱም ቻኩ ሙሉ ለሙሉ ተጠናቋል ማለት ነው። ውድ ተመልካቾች በአሁኑ ሰዓት እንግዲህ 85 ቆርቆሮ ፕላስቲክ ኮርኒስ ግድግዳ ቻክ ከመብራት ዝርጋታ ጀምሮ እስከ ቀለም ድረስ ባለው ምን ያህል ብር ያስፈልገዋል? የማቴሪያልስ ዋጋ አሁናዊ ዋጋዎቻቸው ምን ይመስላል? እያንዳንዱ በዝርዝር የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ እንግዲህ ያስኩላችሁ ቪዲዮ 85 ቆርቆሮ ወይም ሸዋርን ጨምሮ 5 ክፍል ቤት ለሆነ ቤት ፕላስቲክ ኮርኒስና ግድግዳ ቻክ ማሰራት ብናስብ ስንት ብር ያስፈልገናል የሚለውን ሙሉ መረጃ ወደ እናንተ የማቀርብላችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይህ ቤት እንግዲህ ከሁለት ቀን በፊት ያስረከብነው የሆነ ቤት ነው። ቀለም ነው የሚቀረው። ይሄ እንግዲህ ከደረቀ በኋላ ከ20 ቀን ወይም ከአንድ ወር በኋላ ቢሆንም ቆንጆ ነው። ክረምትም ስለሆነ በደንብ ሲደርቅ ቀለም መቀባት የሚቀረው ከዛ በኋላ የአምፖል ስራ ነው የሚሆነው። ለማንኛውም ውድ ተመልካቾች እኛ የምንሰራቸው ስራዎች እስከ ቀለም ድረስ ነው። አምፖል ገደማ ምናልባት ወዳውን የሚገጠም ከሆነ ወዳው ማነጋገር እንችላለን። አመት 2 አመት ቆይቶ አምፖል ገጠማ የሚጠይቁም ስላሉ የአምፖል ገጠማ ሂሳብ ላይ አናካትተው ማለት ነው። ሁላችሁም ግልጽ እንዲሆንላችሁ ወዳው መገጠም ካለበት ግን ቤቱ እንዲያለቀ ቀለም እንዴት ተቀባ ወዳውን አምፖል ከተገጠመ ማውራት ይቻላል ማለት ነው። ለማንኛውም ውድ ተመልካቾች በአሁኑ ሰዓት እንግዲህ ይህን ቤት ፕላስቲክ ኮርኒስ ግድግዳ ቻክ ለመስራት ስንት ብር ያስፈልገናል የሚለውን ደግሞ የምነግራችሁ ይሆናል ማለት ነው። መግቢያ ላይ እንደነገርኳችሁ እንግዲህ ሸዋርን ጨምሮ 5 ክፍል ነው። 85 ቆርቆሮ ነው። በክብ የተሰራ የሆነ ቤት ነው። ስለዚህ ለዚህ ፕላስቲክ 76 ካሬ ያስፈልገዋል። ምንም ሳይጨምር በረንዳዋን ብቻ የውጫን የሚጨምረው ዙሪያውን አይዞር ማለት ነው። ዙሪያው ከዞረ ከዛ በላይ ነው የሚሆነው። ወደ 90 ካሬ አካባቢ ይገባል ማለት ነው። ነገር ግን ውስጡንና በረንዳዋን ብቻ ከሆነ 76 ካሬ የሚያስፈልጋችሁ ይሆናል ማለት ነው። የአንድ ካሬ ዋጋ በአንደኛ ደረጃው 670 ብር ነው አሁን ላይ እየተሸጠ የሚገኘው። የ76 ካሬ በ670 50920 ብር ለፕላስቲክ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ ባለ 9 ስር 18 ሞራሌ ያስፈልገዋል በ2650 47700 ብር። ሚስማር ጠቅለል ብሎ 2 ተኩልም 9 ቁጥር 7 ቁጥር 15 ቁጥር ጠቅላላ ብሎ በብር ደረጃ ለሚስማር 8 ሺህ ብር አካባቢ የሚያስፈልግ ይሆናል። ሌላው እንጨት ነው። እንጨት እንግዲህ ከላይ የሚገባ ከኮርኒስ እንዲሁም ደግሞ ለከበሌቶ የሚሆን ያስፈልጋል። ስለዚህ እንጨት 50 እንጨት ያስፈልጋል በ350 ብር 17500 ብር ለእንጨት ያስፈልገናል። እንግዲህ ውድ ተመልካቾች ሌላው ጅብሰም ነው። እንግዲህ አሁን ይሄን መረጃ የምሰጣችሁ ውስጡ ጭቃ ልጥፍ ለሆነ ነው ማለት ነው። ስለዚህ ለሱ ጅብሰም 350 ያስፈልገናል ማለት ነው። የፍሬምን ጨምሮ የአንድ ጅብሰም ዋጋ በ550 ብር 192500 ብር ለጅብሰም የሚያስፈልግ ይሆናል። ሌላው ሰጋቱራ ነው። ሰጋቱራ 30 ኪስ ሰጋቱራ ያስፈልጋል በ600 ብር 18000 ብር። ቃጫ 6 ኪሎ በ500 ብር 3000 ብር ለቃጫ የሚያስፈልግ ይሆናል ማለት ነው። ሌላው እንግዲህ ውድ ተመልካቾች ቤቱን እንግዲህ ለኮርኒስ የሚያስፈልገው ፕላስቲክ፣ ሞራሌ፣ ሚስማር፣ እንጨት ጠቅሰናል። እነዚህ ለኮርኒስ የሚያስፈልጉ ናቸው ከነብር መጠናቸውና ከማቴሪያሉ ብዛት ጋር እንግዲህ በዝርዝር ነገርኳችሁ። ከዚህ በመቀጠል ለግድግዳው እንደገና ለሚያስፈልገው ጅብሰም ሰጋቱራ ነው። ይህንም ደግሞ ጠቀስኩላችሁ ማለት ነው። ቃጫም ለፍሬም የሚያስፈልግ ነው። ይህ ከተሰራ በኋላ እንግዲህ ቤቱ ምንድነው የሚያስፈልገው? ከዚህ በኋላ ግድግዳው በደንብ ከደረቀ በኋላ ቀለም ይቀባል። ከመቀባቱ በፊት ግድግዳ ይፈቀፈቃል። ከዛ በኋላ ቀለም ይቀባል። የመጋረጃ ብረት የዛኔ ደግሞ የጋንቹ የሚቀበር ይሆናል ማለት ነው። ስለዚህ የመጋረጃ ብረት በወርቃማው አድርጋችሁ ከነብረቱ ነው የሚሸጠው። ጋንቹ ብቻውን አይሸጥም። ለሱ እስከ 12000 ብር ያስፈልገናል። እስከ መስኮቶቹ እስከ ፍሬንቹ ሆኖ ማለት ነው። ከመጋረጃ መስቀያው ብረቱ እስከ ጋንቹ ድረስ ሙሉ አክሰሰሪው ማለት ነው። ለሱ እስከ 12000 ብር የሚያስፈልገን ይሆናል ማለት ነው። ሌላው ውድ ተመልካቾች የመብራት ዝርጋታ ካልተዘረጋ ደግሞ ግዴታ መዘርጋት ስላለበት በፊት መረጋው ጋር ያስቀበራችሁ ወይም የመብራት ዝርጋታ ላይ ተዘረጋው ይህ ሂሳብ አይካተትም። ይህ ካልሆነ ግን አሁን የምጠቅስላችሁ ሂሳብ ያስጨምራል ማለት ነው።
ስለዚህ ለመብራት ዝርጋታ 1.5 ገመድ 5 ጥቅል ያስፈልገናል። በ1900 ብር 9500 ብር 2.5 2 ጥቅል ያስፈልገናል። በ2500 ብር 5000 ብር 4 ነጥብ በሜትር 40 ሜትር ያስፈልገናል። በ90 ብር 3600 ብር ኮንዲት 50 ያስፈልገናል። በ50 ብር 2500 ብር ፕላስተር 3 ያስፈልገናል። በ150 ብር 450 ብር እስካቶላ የግድግዳም እንዲሁም ደግሞ ከላይ ባለ 85 ያስፈልጋል። 25 እስካቶላ በ30 ብር 750 ብር ለእስካቶላ ያስፈልገናል። ሌላው የዲሽ ገመድ ነው። የዲሽ ገመድ አይቀርም እንግዲህ አንድ የዲሽ ገመድ ያስፈልገናል 500 ብር። ሌላው ውድ ተመልካቾች ከላይ የጠቀስኩላችሁ የማቴሪያል ብዛት ፕላስቲክ፣ ሞራሌ፣ እንጨት፣ ጅብሰም፣ ሰጋቱራ አለ። ይህንን ጥቅልል ብሎ እንግዲህ የሰራተኛ ያ ማለት የወዛደር ወይንም ደግሞ የመኪና ኪራይ ያለበት የማውረጃም የመስቀያም ወደ ቦታው ማስወሰጃም የመኪና ኪራይ ይሄ ደግሞ ጠቅለል ብሎ እስከ 20 ሺህ ብር የሚያስፈልገን ይሆናል ማለት ነው። 350 ጂፕሰም አለ፣ ሰጋቱራ ወደ 30 አለ፣ ፕላስቲክ 76 ካሬ አለ፣ ሞራሌ 18 10 ብያቸዋለሁ። እንጨት ወደ 50 እንጨት አለ። ይሄን እንግዲህ ጠቅለል ብሎ ጠቅለል አድርገን ለማስገባት እስከ 20 ሺህ ብር እስከ ሰራተኛ የሚያስፈልገን ይሆናል። ከዚህ በመቀጠል የባለሙያ ነው። የባለሙያ እንግዲህ ከመብራት ዝርጋታ እስከ ቀለም ድረስ ባለው ያ ማለት የመጀመሪያ ስራው መብራት መዘርጋት ይሆናል። ከዛ ኮርኒስ ይሰራል፣ ግድግዳ ቻክ ይሰራል። ከደረቀ በኋላ ቀለም ይቀባል ማለት ነው። እስከዚህ ደረጃ ድረስ ለባለሙያ 120 ሺህ ብር የሚያስፈልጋችሁ ይሆናል። ከዚህ ለየት የሚያደርገው ደግሞ ራቅ ብለን ከሄርን የምግብ እንዲሁም ትራንስፖርት ራቅ ብለን በምንሄድ ሰዓት ደግሞ ሂሳቡ የሚጨምር ይሆናል ማለት ነው። ምክንያቱም የምግብ አለ፣ የእቃ ማጓጓዣ፣ የሰራተኛ ቢያንስ ከ10 በላይ ሰራተኛ ይሄዳል። እንደዛ ሲሆን ትራንስፖርት ምናምን ስላለ በተንቀሳቀስነው ቁጥር ብዙ ወጪዎች አሉ። ከዚህ ላይ ፕላስ ይደረጋሉ ማለት ነው። ወደ ተመልካቾች ይህን እንግዲህ ጠቅላላ አድርገን ስንደምረው እንግዲህ 572300 ብር አካባቢ የሚያስፈልገን ይሆናል ማለት ነው። ይህንን እንግዲህ በዚህ መልኩ ለመስራት ቢያንስ እስከ 540 ሺህ ብር ባለው መዘጋጀት ይኖርባችኋል ማለት ነው። ውስጡ ግድግዳው ጭቃ ልጥፍ ለሆነ ግርፍ ከሆነ የሚቀንስ ይሆናል ማለት ነው። ልስንም ከሆነ የተወሰነ ልዩነት ሊኖረው ይችላል። ልጥፉ ግን ቆንጆ ልጥፍ ከሆነ በዚህ ዋጋ እስከ 540 ሺህ ባለው የሚያስፈልግ ይሆናል። አንዳንድ በልጥፍ ስብ ደግሞ በጣም ሙሊት የሌለው ጅብሰም በደንብ የሚወስድ ቤቶች አሉ። እነዛ ከሆኑ ደግሞ ጅብሰም እስከ 400 ጅብሰም የወሰዱ ቤቶች ስላሉ እስከ 400 ጅብሰም ሊሄድ ይችላል ማለት ነው። ግን ዝቅተኛ እስከ 350 ጅብሰም ትይዙታላችሁ ቆንጆ መድገክ ከሆነ ማለት ነው። ከዛ ውጭ ግን እስከ 400 ሊሄድ ይችላል። ይህን ታሳቢ አድርጋችሁ ወደ ስራ መግባት ትችላላችሁ ማለት ነው። ብዙ ጊዜ ባለሙያዎች እንግዲህ ሂሳብ እንደዚህ አይነት ሂሳብ ሲያሳውቋችሁ በተለይ ማቴሪያሉን ቀለል አድርገው ነው የሚነግሯችሁ። ምክንያቱም ከገባችሁ በኋላ ተጀምሮ ስለማይቀር ከየትም ተበደራችሁ ምንም አላችሁ መጨረስ ግዴታችሁ ስለሚሆን ቀለል አድርገው ይነግራችኋል። እኔ ግን በግልጽ ለቤቱ የሚያስፈልገውን ነገር የምነግራችሁ እንደዚህ አውቃችሁት ወደ ስራ መግባት ስላለባችሁ ነው ማለት ነው። ውድ ተመልካቾች ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምትገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።